ሰላም ጤና ይስጥልኝ ውድ የመድፈኞቹ ቤተሰቦችና በጉጉት የምትጠብቁን የቻናላችን ቋሚ ተከታታዮች የሚካኤል አርቴታን የአሸናፊነት ስብስብ ይበልጥ ወደ ላቀ ደረጃ ለማሸጋገር በለንደን ኮሊን የዝውውር ቢሮ ውስጥ እጅግ አስገራሚ እቅድ ተጠንስሶ ነበር። አርሰናል የወደፊቱን የዓለም እግር ኳስ የድንጋይ ግንብ ሊሆን የሚችል ታላቅ ተስፋ ለማስፈረም ከፍተኛ ጥረት ሲያደርግም ቆይቷል። በእግር ኳሱ ዓለም ስሙ በስፋት ሲነሳ የቆየው የሬን ክለቡ ድንቅ ወጣት ተከላካይ ጀርሚ ዣኬ የአርሰናል የረጅም ጊዜ የዝውውር ማስተርፒስ ኢላማም ነበር። ይህ ዝውውር ለአርሰናል ተከላካይ ክፍል ተራ ሽፋን ብቻ ሳይሆን የዊሊያም ሳሊባንና የጋብሪኤል ማጋሊሽን የረጅም ጊዜ ተተኪ ለማዘጋጀት የታለመ ስልታዊ እቅድ ነበር። ለመሆኑ ጀርሚ ዣኬ ማን ነው? ለምንስ አርቴታ በዚህ ተጫዋች ላይ አይኑን ሊጥል ቻለ? ይህ እጅግ ረጅምና የአየር ላይ ኳሶችን በማሸነፍ ወደር የማይገኝለት ወጣት ፈረንሳዊ ተከላካይ በፈረንሳይ ሊግ ባሳዩ አስገራሚ ብስለትና በአጨዋወት ዘይቤው ቀጣዩ ዊሊያም ሳሊባ በሚል መጠሪያ በስካውቶች ሲደነቅ ቆይቷል። አርሰናል ባለፈው የውድድር ዘመን በሳሊባና ጋብሪኤል ላይ የነበረው ጥገኝነት ከፍተኛ እንደነበረም ይታወሳል። አርቴታ ይህንን ክፍተት በአስተማማኝ ሁኔታ ለመሙላት እናም በረጅም የውድድር ዘመን ውስጥ ለሚፈጠሩ ድካሞችና ጉዳቶች ፍጹም የሆነ የብረት አጥር ለመገንባት ዣኬን በዝውውር ውስጥ አስቀምጦት ነበር። ታዋቂው ጋዜጠኛ ፋብሪዞ ሮማኒዮ ቀደም ብሎ እንደዘገበው መድፈኞቹ ከተጫዋቹ ወኪሎች ጋር የመጀመሪያ ደረጃ ግንኙነቶችን አድርገውም ነበር። ነገር ግን በዝውውር ገበያ ላይ ነገሮች በፍጥነት ተቀያይረዋል። አርሰናል ከፍተኛ ፍላጎት ቢያሳይም ተቀናቃኛቸው ሊቨርፑል የተጫዋቹን የዝውውር በ60 ሚሊዮን ፓውንድ ሙሉ በሙሉ በማጠናቀቅ ተጫዋቹን ወደ አንፊልድ መውሰድ ችሏል። ይህ ለአርሰናል ትልቅ አስደንጋጭ ዜና ቢሆንም የኤሜሬትስ ክለቡ ግን እጅግ ዲሲፕሊን ያለው በመሆኑ በአንድ ተጫዋች መክሸፍ ሳይበገር ፊታቸው ወደ ሌላ አማራጭ አዙሯል። አርሰናል አሁን ላይ የጀርሚ ዣኬን ዝውውር ማጣት ተከትሎ የመከላከል መስመሩን ይበልጥ ልምድ ባለው ጠንካራ በሆነው የአስቶን ቪላው ተከላካይ ኤዝሪ ኮንሳ ለመተካት አዲስና የተሻሻለ ጥያቄ እያዘጋጀ መሆኑን በስፋት እየተሰማ ይገኛል። ይህ የሚያሳየው አርቴታ የክለቡን የኋላ ክፍል ፍጹም የማይበገር ለማድረግ ያለው ጽኑ አቋም ነው። የአርሰናል ደጋፊዎች የጀርሚ ዣኬ በሊቨርፑል መቀማት ያስቆጫችኋል ወይስ አርሰናል ፊቱን ወደ ኤዝራ ኩንሳ ማዞሩ ይበልጥ ጠቃሚ ምርጫ ነው ብላችሁ ታምናላችሁ? የእናንተን እያንዳንዱን ውድ አስተያየት ለእኛ እጅግ አስፈላጊ ነው። ስለዚህ አሁኑኑ ከታች ባለው የኮሜንት መስጫ ላይ ሀሳባችሁን በሰፊ አስፍሩልን። ቪዲዮ ላይክ እና ለሌሎች መድፈኞቹ ሼር ማድረጋችሁን እንዳትረሱ። ሌሎች እጅግ ትኩስና ሰበር የአርሰናል የዝውውር ዜናዎች በፍጥነት ለማግኘት ቻናላችንን አሁኑ ሰብስክራይብ እያደረጋችሁ የደውል ምልክቷን በመጫን ሁልጊዜም አብራችሁን ዝለቁ እያለን የአርሰናል ድል አይቋረጥም። ድል ለመድፈኞቹ፣ ድል ለገነርስ። ቻው ቻው።